በኢህአደግ የመጨረሻው ጉባኤ ሐዋሳ ላይ አዲስ አበባን እንደ ስሟ አበባ እናረጋታለን ሲባል ኢህአደጎች ነበሩና እንኳን እናንተ እኛም አልቻልናትም ነው ያሉት። ኮሪደር ሲባል እዚህ ፒያሳ አካባቢ ሲጀመር ብዙ ሐሜት ነበረ። የዛሬን ፒያሳ ያየ ሰው ግን በእርግጠኝነት ያንን ቋንቋ አይደግመውም። ምክንያቱም ክሪኤቲቭ ዲስትራክሽንስ ለመፍጠር ማፍረስ፣ አዲስ ለማውጣት አሮጌም መቀነስ የግድ የሚባልባቸው ሁኔታዎች እንዳሉ ስለሚያምን እኛ ጨክነን የያዝነውን መልካም ሐሳብና ስራ ስንቀጥል የማናቃቸው በርካታ ሰዎች ተከታይ ብቻ ሳይሆን የተከታይ መሪ ይሆናሉ። ቢኮዝ መደመር ሊደርሺፕ እና ፎሎወርሺፕ ያላቸውን ትስስር በተለየ መንገድ ነው የሚያየው። ማንኛውም አይዲያ በሊደርሺፕ ቢፈጠር መልካም ፎሎወርሺፕ ከሌለ አይከናወንም። በጋራ ሰልጥነን በጋራ አይተን በጋራ ሰምተን አንዱ ጋር የሚሰራው አንዱ ጋር የማይሰራበት ምክንያት የፎሎወርሺፕ ችግር ነው። ስንሰማ ከልብ እንስማ፣ ስንሰማ አሟልተን እንስማ፣ ስንሰማ ለመጀመር ለመሞከር ለመስራት እንስማ። የነበረብን ችግር መነሻ ላይ አይዲያውን በቅጡ መረዳት፣ አይዲያውን ኢምብሬስ ማድረግ፣ አይዲያውን ኢንተርቴን ማድረግ፣ አይዲያውን ከተገነዘብን በኋላ በተግባር በስራ መግለጥ ነበር ችግሩ። አሁንሳ ያው ሰምታችሁ ይሆናል መደመር በፓኪስታን ቋንቋ፣ በኪስዋሂሊ፣ በጀርመን በብዙ ቋንቋዎች ሲተረጎመ ነው። ብትፈልጉም ባትፈልጉም ሄደ ማለት ነው። ሐሳብ ሲጀመር እንዲህ ያለ መከራ አለው። ሲጀመር እየቀጠለ ሲሄድስ ተከታዩ ብዙ ነው። አደጋው የት ጋ ነው? አሁን አደጋው የሰው ልጅ የራሱን ድል ማሽሞንሞን የራሱን ድል መሞሸር ሲጀምር ራሱን መግደል ጀመረ ማለት ነው። ዘር ተዘርቶ ካልበቀለ በቀር በቅሎ በብዙሃን ካልታየ በቀር አሸናፊ መሆን አይችልም።